ዛሬ ጊዜውን ወደ ኋላ ወስደን ጂያንፍራንኮ ዞላን እናያለን። ዲየጎ ማራዶና እኔ ሱስ ባልጠቀም ኖሮ እንደ ዞላ ነበር ምጮቶ ብሎ ነበር ከናፖሊ በ1992 ሲለቅ ዞላ 10 ቁጥሩን ወስዶ እንዲተካውላ ተናግሮ ነበር። አሪፍ ቲሜት ነበሩ። ማራዶና እንደ ሳቶሩ ጎጆ ሌላ ሌቭል ኦራ ነበራት። also high of the rocks ዞላ ደግሞ እንደሱ ጉሩጉይቶ ቴክኒካሊ ታክቲካሊ ጊፍትድ ነበረች። ዞላ ኳስ የጀመረው ኒውሬንስ የሚባል ክለብ ነበርና እዛም 10 ጎል በ27 ጨዋታ አስቆጥሮ ሴሪያ ሲ ቶሬስ ካልሺዮ ፈረመ። እዛም ይቀልድባቸው ነበር። ሉጪ ላስ አድርጎ ኒር ፖስት ሃቮሊ ይሄን ቮሊውላ በግራ እግሩ ሲያስቆጥር ሴሪያ ክለቦች ይሄን ታለንት ኢግኖር ማድረግ አልቻሉም እና ናፖሊ በ2 ሚሊዮን ዩሮ አስፈረሙ። ማራዶናም ደስ ብሎት ነበር። አላ ሻዶ ክሎን ጁትሱ ነበር ማስተር ያደረገ የመሰለው እሱን የሚያክል አጭር ተጫዋች ሲያገኝ፣ ግን ለዛ 10 ቦታ ሮል ማራዶና እያለ ተስፋ አይኖረውም ዞላ ግን ቤንች ቢሆንም ከሱ ኤቭሪ ትሪክ ኢን ዘ ቡክ እየተማረ ነበር። ፍሪኪክ እንዴት እንደሚመታውላ አሳየው። ያኔ ማራዶና ዶሚኔት ያደርግ ነበር እንግዲህ እንደምናውቀው እና የ1989 ስኩዴቶ አነሱ ናፖሊ። ዞላ ግን ባገኘው እድል 2 ጎል ብቻ ነበር ያስቆጠረው በዛ አመት። ማራዶና እንደ ጎጆ ሲል ተደረገ፣ ግን ሲያሰምር ተይዞና 15 ወር ባን ሲደረግ ዞላ ቤት ብቻዬን ነኝ የሚል ቴክስት እንዳገኘ ጀለስ ዝግጁ ነበረ። ላዚዮ ላይ እቺን ጄኔዋ ላይ ሳብሳብ አድርጎ ልጥፍ ሲሰነጠቅለት በቴስት አውርዶ ቮሊ ብሮ የማራዶናን ፍሪኪክ ሁላ ማስተር አድርጎታል። አታላንታ ላይ ያስቆጥሮ፣ ፓርማ ላይ ደገመው፣ ሮማ ላይ ዋን ተች ፊኒሽ፣ ኢንተር ላይ ያበደ ይፌ ካሜራ ላይ ያየኝ ይችላል ብሎላ እየዘለለ ነበር የሚጨፍረው። 92-93 ሲጀመር ኤሲ ሚላን ላይ ፍሪኪክ፣ ከዛ ፊዮረንቲና ላይ ደገመው። ብሮ በሁለቱ አመት 28 ጎሎችን አስቆጥሮ 12 አሲስት አድርጎ በዛ አመት የሴሪያ ቶፕ አሲስተርም ሆነ። እናንተም እቺን አካውንት ፎሎ ላይ ኮሜንት በማድረግ አሲስት አድርጉ ውስጥ እናም ናፖሊ የገንዘብ ችግር አጋጥሟቸው ዋና ተጫዋቻቸውን ለቀቁት። ፓርማን በ13 ሚሊዮን ዩሮ ተቀበሉት። እዛ አልተቻለም ነበረ። ላዚዮ ላይ ቺን ምርጥ ጎል አስቆጠረ። ሂዝ ፍሪኪክ ቺት ኮድ ነበሩ። ተምር እዩት እስኪ በዛ አመት 22 ጎሎችና 11 አሲስት ነበር ያደረገው። በጣም ከብዷቸው ነበረ። ጠባብ ስፔስ ውስጥ ገብቶ ይወጣል ምንም ሳይቸገር። ኤክሴ እንደዛ ትለኝ ነበር አጥሮ ነበር መሰለኝ። ቀጣዩ አመት ደግሞ አሲስቱን ደብል አድርጎት 28 ጎሎችን አስቆጥሮ የኤፍኤ ካፕ አሁን ዩሮፓ ሊግ የሚባለውን 5 ጎል አስቆጥሮ ውድድሩ ላይ በላ። ከዛም በዛው አመት ሱፐር ካፑንም አፈሰስ። የሚያሳዝነው ግን ስቶይኮቭ ሲመጣ ኢፉትቦል ላይ ታውቁታላችሁ። አንቼሎቲ 10 ቁጥር ያን ያህል አልፈልግም እና ፊዚካሊም ገዘፍ ያለ ዊንገር ነው መፈልገው ብሎ አስወጣው። እሷም እንደዛ ትለኝ ነበር። እናም ቼልሲ በ4.5 ሚሊዮን ዩሮ አስፈረሙት። በሩድ ሁሊት ስር ሆኖ ቀልድ አደረገው። ግን ኖቬምበር ላይ ነበር የፈረመው እና ኤቨርተን ላይ ይሄን ፍሪኪክ ማስቆጠር ጀምሮ ከኖቬምበር እስከ ጃንዋሪ ድረስ 5 ጎልና 4 አሲስት አድርጎ ነበር። ኤፍኤ ካፕ ላይ ሊቨርፑል ላይ በግራ እግሩ ይሄን ድንቅ ጎል አስቆጠረ። የዩናይትድ ተከላካዮች ላይ ቀልዶባቸው አስቆጠረ። ፈርጉሰን ስለ ዞላስ ምን እንዳለ ራሱ ስሙት። He annoyed me. He's one of these players who was unperturbed about who he was playing against. He always seemed to have a smile on his face, and that annoyed me. He was fantastic, talented, beautiful balance, brave, and we drew 0-0 at Old Trafford. And I man-marked him. That's how much respect I had for him. But he was a fantastic player. I loved watching him. ሰንደርላንድ ላይ ቮሊዩም ቾመሰ ዊምብልደን ላይ ቆንጆ ተጫዋች ነው ቅርቅር እና በዛ አመትም ኤፍኤ ካፕ ፋይናል ሲደርሱ ቻምፒየንስ ሊግ ያስበላቸው ቼልሲን ዲማቴዎችን ድንቅ ጎል አስቆጥሮ ሁለተኛውን ደግሞ ክሮስ ያተደረገውን ኳስ ዞላ ተረከዝ አድርጎ አሲስት አድርጎ አስቆጠሩ። 2-0 ሚድልስብሮን አሸንፈው ዋንጫውን በልተው ለካፕ ዊነርስ ካፕ ኳሊፋይ ያደረጉ። ኖቬምበር ላይ መጥቶ ልጁ ፒኤፍኤ ፕሌየር ኦፍ ዘ ይር ሁላ በልቷል። he was insane። አመቱ ሲጀመር ማንቼ ላይ አሲስት ቢያደርግን ኮሚኒቲ ሺልዱን በፔናልቲ ተሸነፉ። አርሴናል እና ሊቨርፑል ሲያሸንፏቸው ሁለቱም ላይ አስቆጠረ። ካፕ ዊነርስ ካፕ ላይ ትራምሶ ላይ ይሄን ድንቅ ፍሪኪክ አስቆጥሮ 2 አሲስትም አድርጎ እስካሁን ካላወቃችሁ ፍሪኪክ ይችላል እንግዲህ። ደርቢ ላይም ከርቀት ከዛ 1 ፔናልቲና እቺን አስቆጥሮ የመጀመሪያ ሃትሪኩንም ሰራው። ቀጣይ ጨዋታ ቶተናም ላይ ሃትሪክ ኦፍ አሲስት ደገመ ማለት ነው። ፕሌሜኪንግ አቢሊቲ በጣም ኢንሴን ነበረ። ከቶር አንድሬ ፍሎ ጋር የነበራቸው ጥምረት በጣም ደስ ይል ነበረ። ዞላ ጥፍጥፍ አድርጎ ጨርሶ ይሰጠዋል። ጀለስም ታስቆጥረለታለች። ከቪያሊ ጋርም ያላቸው ጥምረት አይከፋም ነበረ። ቪያሊ ከተጫዋችነት ወደ አሰልጣኝነት ተቀይሮ 4ኛ አስጨረሳቸው። ግን ሊግ ካፕ ፋይናል አሁንም ከሚድልስቦሮ ነበር የደረሳቸው። ዞላ አሲስት አድርጎ ዲማቴዮ አስቆጥሮ አሸነፉ። ካፕ ዊነርስ ካፕ ፋይናል ሲደርሱ ማሸነፊያውን ለቼልሲ አስቆጠረላቸው። ዩሮፒያን ትሮፊ ኢን ዘ ባክ። ቀጣይ አመትን ሱፐር ካፕ ላይ ከሪያል ማድሪድ ጋር ሲገናኙ ለገስ ፖየት አሲስት አድርጎለት አስቆጥሮ አሸንፈው በሉት። በዋንጫ ተንበሸበሸ። 98
99 ክፉ አልጀመረም። ቪላ ላይ እቺን ፍሪኪክ ኖ ሰርፕራይዝ፣ ዩናይትድ ላይ አጣጥፎ ቺፕ፣ ቼልሲ አሻሽለው ቻምፒየንስ ሊግ ገቡ ሶስተኛ በጨረሱበትም ዓመት እሱም 15 ጎልና 9 አሲስት አደረገ። ቭሮ አንክ ሚሊኒየም ሊያልፍ ቢሆንም እንደ ድሮ እያስቸገረ ነበር ተጫዋቾችን። ጋላታሳራ ላይ በረኛውን ሰርቶት አስቆጠረ። ፋያኖርድ ላይ ያበደ ቮሊ። ቻምፒየንስ ሊግ ኳርተር ፋይናል ደርሶ ስታንፎርድ ብሪጅ ላይ ሪቫልዶ፣ ፊጎ፣ ጃቪ እና ፑዮል ባርሳ መጥተው ዞላ እቺ ድንቅ ጎል አስቆጥሮ ሌላ አሲስት አድርጎ 3-1 ቢያሸንፏቸውም ካምፕ ናው ላይ ተሸንፈው ወደቁ። ኤፍኤ ካፕ ግን አትሊስት በሉ። እቺ ጎል ፈርጉሰን ላይ አስቆጥሯል። ኮሚኒቲ ሺልዱንም ዩናይትድ አሸንፈው በሉ። ቀጣይ ዓመት ላይ አንክ 35 ነው ግን ስቲል እየቀጠለ ነው። ጂሚ ፎይድ ሃሰልባንክ ቴስታስ አለማምዶታል መሰለኝ። ዩስቲስቶካ ሙቭን 36 ሲሆን ቀዘቀዘ ሲሉ አንክ አይሰማም። ፋይናል ጌትሱ ጋር አንሊሽ አድርጎ አርሴናል ላይ ይሄን ፍሪኪክ፣ ብላክበርድ ላይ ቴስታ፣ ከዛችን ያበረች ኤፌ፣ ኒውካስል እና ዌስትሃም ላይ ፍሪኪክ፣ ሹዝብሪ ታውን ላይ እቺን ቺፕ፣ ቶተናም ላይም ይሄን ያበደ ፍሪኪክ አስቆጥሮ በፕሪሚየር ሊግ ታሪኩ ብዙ ፍሪኪክ ያስቆጠረው ተጫዋች ነበር ከቤካም ቀጥሎ። አሁን ጄምስ ወርድ ፕራውስ ከማለፉ በፊት ላምፓርድ አሲስት አድርጎለት ያበደ ጎል አስቆጠረ። አስቡት ከ80ዎቹ ማራዶና ጊዜ አሁን ከላምፓርድ ጋር ነው እየተጫወተ ያለው። ጋሽ አልተቻሉም። የመጨረሻ ጎላቸውንም ለቼልሲ በድንቅ ሁኔታ አስቆጥሮ ተሰናበታቸው። ላስት ሪዞርት አግሊያሪ ነበረ። እነሱንም ፕሮሞት አደረጓቸው። ከእግር ኳስ ሪታየር ያደረገ ኖ ዋንደር ሂዝ ኤ ሌጀንድ። ፎሎ ማድረግ አትርሱ። ቻው በሉ።